ቀይሎሽ ለማልቀባህ አረ ቀባሃለሁ እንዴ ተንከባከቢ ብለኛል ተንከባከቢ እና አረ ችግር የለውም አረ ቀባሃለሁ አረ ታይገባ ቀባሃለሁ ሻላ አንቺ ማለት እንዴ ምንም ቢሆን እህቴ ነሽ ወደዛ ሆነ ልብስ ታው ልብስ ሲያምር ፋሽን ነች ደስ አመጣልኝ እንዴ እና እንዴ ችግር አለው ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ያው ቤታችን እንደምታዩት ከዚህ በፊት አንድ ፍራሽ ነበረኝ እና አሁን ደግሞ ያው ሁለት ነው እና በቃ ማለት አንዷን ብትሆን አጠበንም ነበር። ያው እኔ እንደምታዩኝ ወፈር ስለምን አንድ ፍራሽ ጨምረናል ነይ እንጂ እና ሁላችሁም ስለሷ ተጨንቃችሁ በጣም ብዙ ነገር ያላችሁን አላችሁ ኮሜንት ላይ ለእናንተ በጣም እናመሰግናለን። በስልክም ደውላችሁ በጣም ስለኔ ስለተጨነቃችሁ በጣም ነው የማመሰግነው። በጣም ቤትዬ ደግሞ በጣም የተንከባከበችኝ በእውነት በጣም የኔ እናት ላንቺ ገና ከዚህ በላይ ይገባሻል። እና ማለት ትናንትና እንዳያችኋት ጥሩ ሙድ ላይ አልነበረችም እና በተቻለኝ አቅም ማታ ላፍታታት ሞክሬ ነበር። ጠዋትም በቃ ደግሞ ሙያዋ የሰራችልኝ መንዲ ውሸት ምን ስለ መንዲ አንቺ አታውሪ ምን እውነት በጣም የሚጣፍጥ ምግብ ነበር የሰራችልኝ። ማለት ያው እዛ አረብ የነበርሽ ሳውዲ እያለች ብዙ ጊዜ መንዲ ነበር የምሰራው ምናምን ብላ ቁርስ መንዲ ነበር ያበላችኝ እና ሆዴ ተነፍቷል እንደምታይ ጊዜ ነበር ያሳለፈው እና ቤታችንም እንደምታዩት ይሄን ያህል ብዙም እቃ የለኝም። ግን ያው እሷ ስትመጣ እዚህ ጋር 2 ሻንጣ ኖረኝ፣ እዚህ ጋር ደግሞ 2 ፍራሽ ኖረኝ እና ተመስገን ነው ብቻ። ከዚህ በፊት በጣም ድምጽ ያስተጋባ ነበር። ያው 2 ሰው ሲሆን ይሻላል እና ባይዜ በጣም ደስ ብሎኛል ስለመጣሽ። እኔም ብቸኛ ነበርኩኝ እዚህ ማንም አብሮኝ አያድርም ነበር። አንቺ በመምጣትሽ ደግሞ በጣም ደስተኛ ነኝ። ያው አሚርም ማለት እዚህ ገብቶ አያድርም እንጂ ጎረቤት ነን ግን ብቻ ደስ ይላል። በጣም ነው ደስ ያለኝ አንቺ ስላለሽልኝ። በቃ ሰው እርቦኝ ነበር የመጣሁት በእውነት እውነቴን ነው የምልሽ እና አንቺን የመሰለ ጓደኛ ስላለኝ በጣም አመሰግናለሁ እግዚአብሔርን። የኔ እናት እኔም እወድሻለሁ አመሰግንሻለሁ። እና ያው ቤታችንን አላጸዳናትም። ያው ካያቻትም ባላየሽ ደካም በቃ በልቼ ተኛው በቃ ዝም ብዬ እና አሁን እስኪ ተነስተን ቤተሰቦቻችንን ትንሽ እናዋራቸው ምናምን ብዬ ያው ፏ ብላለች። እሷም እንደምታያት ዝንጥ ብላ ነው የመጣችው። የኔ እናት ደግሞ በጣም ደስ የሚሉት አሚር ቤቲ በቃ ፍቅራቸው በኢየሱስ በጣም ይለያል ነው ያላቀው እና በጣም ደስ የምትሉት በጣም ደስ የሚል ባል ነው ያለኝ። በጣም ነው የምወደው። እንዴት እንደሚንከባከባት በጣም ነው የሚንከባከባት። ቀነሽ እንዴት አረ በጣም ትሪት ያደርጋታል፣ ይንከባከባታል። በጣም ደስ የምትሉት እና አይለያችሁ። አሜን አይለየን። እንደምታይ ሁሌ ጧት ሻወር ካልወሰደ ሲጀምር የሆነ በቃ ጤነኛ የሆነው ላይ አይመስለውም። የምር ሁሌ ተነስቶ ውሃ ውስጥ ነው ክፍሉ ሄጂ ከማንኮኮት ይልቅ ሻወር ቤት ሄጂ ማንኮኮ ነው የምር። ብቻ በጣም ደስ ይላሉ። እኔ የምልሽ ለምን ፕራንክ አላደረጉም? ማለት እኔ ታውቂያለሽ ያለውን ነገር አንቺ በጣም ብዙ መስዋዕትነት እንደከፈልሽ ምናምን ነገር እኔ አውቃለሁ እና በጣም እንደሚወድሽ ምናምን አውቃለሁ። ግን ጀስት ለማወቅ ብቻ እኔ ብፈትነው እኔ በምን ይሆን አታምነውም እንዴ? አምነዋለሁ ግን ነው እንደዛ ሳይሆን ካመንሹ ምን አይነት ፈተና ማለት ካመንሹ በጣም ቀላል እኔ የምፈትነው ካመንሹ በጣም ቀላል ነው ያልፋል። ማለፍበት ምንም ምክንያት የለም እኮ ምን አይወድሽ ከሆነ የሚያፈቅርሽ ከሆነ እንዴ ይወደኛል ያፈቅረኛል። እኔ አባቴ ነኝ በጣም ነው የምወደው። ግን እና ለምን አልፈትነው አስፈላጊ ነው ስለሽ አይ በቃ ከደበረሽ ተይው። እኔ ያው ጀስት ለማወቅ አንቺም እርግጠኛ ይቅር አንቺ እርግጠኛ እንድትሆኚ ለማወቅ ያክል ነው እንጂ አንቺ ሁላ መስዋዕትነት ከፍለሽ ስንት ነገር እንዳለ ታውቂያለሽ። ብዙ ነገር እኮ በምን አይነት ነገር ነው የምትፈተኝ ስልሽ ንገሪኝ። ያው እኔ ፈትነዋለሁ ማለት ያው ሴት አይደለሁ እንዴ አንቺ
እሺ ኧረ ግን እሺ አይ ከደበረሽ ይቀራል። ምክንያቱም በእኔ ምክንያት ደግሞ ከምትጣሉ በኋላ ማለት እንዴ ኧረ በእነሱ እንደዚህ ነገር አይ በእኔ ምክንያት በኋላ ያምናለው ግን እሺ አንቺ ሀሳቡን ካመጣሽ አንቺ ደስ የሚልሽ ከሆነ ማለት እኔ ባሌን በጣም ነው ማምነው ባሌን በጣም ነው ማምነው በጣም ነው የምወድህ በጣም ነው ማከብረህ የኔ አባት ግን እሺ ይሁን እሺ ግን እኔ እንጃ አላውቅም በምን አይነት መንገድ ግራ ገባኝ የምር ግራ ገባኝ ያው ሴት እሺ በቃ እሺ ከደበረሽ ግን ይቅር በእውነት ይቅር ከደበረሽ እኔ እንጃ እኔ እያልኩሽ ያለው ስሜት ነው ታውቂያለሽ አሁን እኔ በራሴ አሁን ብዙ ነገር የተፈጠረብኝ ነገር አለ አሁን እንደዚህ በፍቅረኛ ምናምን ነገር ታውቂያለሽ ብዙ ነገር እና እኔም እንደ ጓደኛ ማወቅ ስላለብኝ አንቺ እርግጠኛ መሆን ስላለብሽ እንደዛ አስቤ ነው እንጂ በክፋት ምናምን ነገር ምንም ያሰብኩት ነገር የለም ገባሽ አንቺም በሱ እርግጠኛ ከሆንሽ ገባሽ ስልሽ እኔ በአሚር 100% 101% በጣም እርግጠኛ ነኝ እኔ በአሚር ግን ጀስት እሺ እንደ ፕራንክ እናድርገው እኮ ፕራንክ ነው እኔም ፕራንክ ነው ያልኩሽ ግን እርግጠኛ ካልሆንሽ ማለት ደስተኛ ካልሆንሽ ይቅር በዛ እንስማማለን እሺ ችግር የለም ስለሽ እንስማማለን ግን እንዴት በምን ማለት አሁን እኔ እዚህ ቤት ውስጥ ሆኜ እንዴት ይሆናል ስለሽ እኔ እዚህ ቤት ወይ ወጥቻለሁ ምናምን ብዬው አሁን እንደዛ ወይ ወጥቻለሁ ምናምን ከሻወር ሳይወጣ ይሆናል እሺ እንደዚህ እናድርግ አንቺ ልብስ ምናምን እኔ ልብስ አውጣ እኔ ራሴ ልብስ አውጣለታለሁ ከዛ አንቺ ይታያችሁ ፍቅራቸው ልብስ አውጣ እኔ ልብስ ራሴ ስለሽ የለመደው ነገር ነው እኔ ልብስ ማውጣለት ልብስ አውጣለትና በምኒናት ያወጣችልህ በምኒ ልብስ አዘጋጅለት ብያታለሁ ምናምን ነገር እለዋለሁ ከዛ ያው ይወጣል አደራ እኔ እንጃ ፈራው ግን ስልሽ ፈራው ስልሽ መስራት አለብኝ ስልሽ አሁን በኋላ ላይ ደግሞ ሊቆጣኝ ይችላል ስልሽ እንደዚህ አይነት ሀሳብ አስበን አናውቅም እሱም እንደዚህ መፈተን ምናምን የሚባል ነገር እኔም ከሌላ ወንድ ጋር ጥሎ መውጣት እኔም ከሱ ምናምን ብዬ ወጥቼ አላውቅም ግን በምኒ ስለሆነች እሺ ይሁን በቃ እሺ እና እሺ በኋላ ላይ ማለት ቢቆጣኝስ ኧረ ቪዲዮ ነው የለ ቪዲዮ ማይቶ ይቀር በሌላት ትቆጣኝ አደራ የእሱ ሀሳብ ነው እንደውም የእሱ ሀሳብ ነው የሰው አይደለም ሀሳቡን ያመጣችው እራሷ ናት ከመጀመሪያ ጀምረ ቪዲዮ ማየት ትችላለህ ያው ግን ጥሩ ነገር በማሰብ ነው እንጂ መጥፎ ነገር በማሰብ መጀመሪያ ውሃ እንዝጋበት እንዴ ታችርደ ግን ይበላኛል እሺ ነይ አሁን እንጣና ማለት ነው ግን በተረጋጋ መንፈስ እሺ እኔ እንጃ አላውቅም ግራ ገባኝ አትፍሪ ያክል አትፍሪ ግን ከደበረሽ ይቀራል እግዚአብሔር እሺ እኔ አሁን ሄደና ማለት ነው ወጥቻለሁ ምናምን ነገር በቃ እኔ እየወጣሁ ነው ምናምን ነገር ነው ከዛ ያው የት ነው የምትሄጂው ምናምን ማለት አይቀርም እሺ እንሂዳ እሱ ክፍል እንሂዳ መጀመሪያ እሱ ክፍል እንሂድ አሚ በቃ እኔ እየወጣሁ ነው እሺ በእምኒ እንትን ታዘጋጅላለች ልብስ በእምኒ ታዘጋጅላለች እኔ እየወጣሁ ነው እኔ የሆነ ፕሮግራም አለብኝ ቻው እሺ እና እሺ አሁን ካሜራውን ማስተካከልና እኛ እንውጣ በመደረጃ አሪፍ ነው አሁን እስኪ በደንብ አሪፍ ነው እንግዲህ እንዴት ነው የምትሆነው? ይሄው እዚህ ጋር ያዘጋጃቸው ነገር ሎሽን ሁሌ ይሄ ካሌላ ማበዱ ነው። እሺ ችግር የለውም። አንቺ እዚህ ጋር ቁጭ በይ በቃ። እሺ እዚህ ጋር ቁጭ እላለች። እንግዲህ ጥቂት ላይ ችግር የለውም። እንዴ ፋሚሊዎች አዎ ቻው። እሺ ወጥቻለሁ እዚህ ጋር ሊወጣ ይችላል። እሺ ቻው ቻው
እንግዲህ እኔ ያው በክፋት ምናምን አስቤ አይደለም፣ ያው ለእሷ በማሰብ ነው። ጓደኛዋ ነኝ። እሷም በጣም የምትወደኝ የምታከብረኝ ጓደኛዬ ነች እና በጣም ነው የምወዳት። ባይዛዌ አንድ ላይ ክፉም ደግም አንድ ላይ ነው ያሳለፍነው እና በጣም ነው የምወዳት እና ያው በክፋት አስቤ ሳይሆን እሷም እርግጠኛ እንድትሆን አስቤ ነው እንጂ በክፋት አይደለም። እና አይ ቲንክ እሷ ብዙ መስዋዕትነት ከፍላለታለች መሰለኝ፣ በጣም ብዙ መስዋዕትነት እና ከእሱ አንጻር ነው። ለማንኛውም አንድ ላይ እስኪ እናያለን፣ የሚፈጠረውን እናያለን። ያው ምን እንደሚፈጠር። አሜን መጣ መጣክ? እሷ ክላስ ብትሆኛ ይሻለው ነበር። አይ እዚህ ልሁን ብዬ ልብስን ላዘጋጅልህ እኮ ብዬ አዘጋጅልኝ ስትልሽ ነው። አዎ አዘጋጅልሃለሁ። ሁሉም ነገር አዘጋጅ። እንዴት ነህ? ሻወር ወስደህ ነው? እያየሽ? አዎ እያየሁት እኮ ነው። ፀጉር ሲያምር ፀጉር ያምራል እና ይኸው ልብስ ልበስ። ቆይ ሎሽን ለምን አልቀባህም? ኧረ እቀባሃለሁ ብለህ ተንከባከቢ ብለኛል። ተንከባከቢ ብለኛል እና ኧረ ችግር የለውም። ኧረ እቀባሃለሁ። ኧረ ተይ አይገባም። እቀባሃለሁ ይሻላል። አዎ እጅ ደግሞ ልስላሴ ውስጥ የሰራች የወንድ እጅ ነው። ኧረ እንዴ አንቺ ችግር አለው ተንከባከቢ የለ እንደ እንደሷ ያው እንደሷ ባልሆነ እንዴ ችግር ግን አልነበረው። ቀስ ይሻላል። ቅባት ልቀባ እንዴ? ጸጉር ኧረ በፍጹም አይሆንም። ችግር የለውም። ኧረ እንዴ ተንከባከብማ አለብኝ። ተንከባከብ ቆይ ተረጋጊ። ቅባት የት ነው? እዛ ጋር ነው መሰለኝ። እዛ ጋር መሬት ላይ እሱ ጋር መሬት ላይ የለም። በቃ ተይ ወይ ሎሽን ልቀባ እንትን ግን አሁን ትመጣለች። ቤቲ አልነገረችም እንዴ? እሷ ስትመጣ ይሻላል። አይ ችግር የለም። ፎርም ለጠብቃት ችግር የለውም ማለት ቁጭ በይ። እንትን እሷ ቤት ብትሆኝስ እዛ ይሻላል። ችግር አለው። ችግር አለው። እዚህ ጋር ችግር አለው። ኧረ ችግር የለውም። እኔ እለብሳለሁ። ኧረ ችግር የለውም። እኔ እለብሳለሁ። ምን ችግር አለው? አፍራኝ ነው። ኧረ እና ምን ችግር አለው? እሺ አንቺ አይ ደብሮ እኮ ኧረ አይ ይቀራል። ለምን ትቆጫለሽ? ተው ይቀራል። በቃ እኔ ኧረ እንደዛ እኮ አይደለም። ተው በቃ ተው። እሺ በቃ ይቅርታ። እሺ ተው በቃ በምን ተው። እሺ በቃ ይቅርታ። አይ እንደዛ አስቤ አይደለም እኮ ተንከባከቢ ስለወጣሽ ነው እንጂ ክፋት አስቤ አይደለም እኮ። እኔም እኮ ክፋት አሰብሽ አላልኩሽም። ለምንዬ ስልሽ እኔ አሁን እዚህ ቤት እኔና አንቺ አንድ ላይ ሆነን ልብስም አለበስኩም በደንብ። ለዛ አስቤ እኮ ነው። እሱማ ከሻወር እንደወጣ እኮ እያየሁህ ነው እንጂ ለሌላ ነገር እኮ አስቤ አንቺን ለማስከፋት አይደለም። አንቺ ማለት እንዴ ምንም ቢሆን እህቴ ነሽ እኮ። እንደዛ ከሆነ ልብስ ደግሞ ልብስ ሲያምር ፋሽን ነች። አሁን አማረብክ። አልገለበትሽውም? ቢያንስ
ምን ቢሆን ሰውነት ያስፈልጋል። ይሄ አዎ ሲያምርብክ ይበቃል። እንዴት ነሽ? ያለው እንዴት ነው? እየለመድሽው ነው? አዎ እየለመድኩት። እያየሽው ነው? ዋናው እሱ ነው። ሰዓት ያምራል። ወንድ ልጅ ሰዓት ግድ ነው። አዋ ቤቴ ገዛችው። ይሄ ስጦታ ደስ ይላል። እና እንትን በይና እኔም ሱሪ ልልበስና ሳሎን ሁኚ እንትን እላለሁ። እንደዚህ ይሻላል። ኧረ ምንም ያው እንደዚሁ ለጨዋታው ያክል ምን ችግር አለው? አይ ቤት እስከምትመጣ እንዳይደብርሽ እንደውልላት። አራት ደውላት ትመጣለች። ግን ለቤት የሚደውል እኮ ኖርማል እኮ። ለምን ደውላት እንደውም ቆይ ደስ አመጣልኝ እንዴ ምን ችግር አለው? እንደ አንቺ ምን ሆነሽ ነው? ችግር አለው? አረ ወደዛ እንዴ ምን ሆነሽ ነው? እኔ እኮ ወንድ ነኝ፣ አንቺ ሴት ነሽ። የሆነ ነገር ቢፈጠርስ? እኔ ምን አደረኩት? ታዲያ የተለየ ነገር አደረኩ እንዴ? እዚህ እግር ላይ የተቀመጥኩት ምን ችግር አለ? ቀመጥ እግር ላይ አንቺ ምን ጤነኛ አይደለሽም እንዴ? ጤነኛ ነኝ እንዴ? በምን እኔ እኮ ስለምወድሽ ስለማከብርሽ እኮ። እኔም ስለማከብርሽ ግን እንደዚህ ላፊ እንድትደርሽ አልፈልግም። ምን አደረኩኝ? ይሄን አይ ምንም ባታደርጊ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም። ቤቲ ወጣለች። አትጥራት፣ ወጣለች። እሷ ተው፣ ስልኩን ደውላታለሁ። ታይ አስደውልላት። ተው። ምን ማድረግሽ ነው? እኔ እኮ ወንድ ነኝ፣ አንቺ ሴት ነሽ። የሆነ ነገር ቢፈጠርስ? እና ምን አደረኩ? ነው የተለየ ነገር አደረኩ? አይ እኔ እኮ ስለተንከባከብኩ ነው። ስትንከባከቢ ምን ስትይ? ስለተንከባከብኩ ነው ወይ ያደረኩት ነገር አለ? እናንተ ምንም ተጨው ኧረ ምንም ሊፈጠር ነገር የለም። አይ ቢሆንም ምን አለብስሽ ቤቲ፣ ከዚህ በኋላ እቺ ልጅ እኔ ክላስ እንዳትደርስ። ፈተናው እንዴት ነበር? ወይ ሰምተሻል? ምንድን ነው የምን ፈተና ነው? እዚህ ቤት እሷ ልጅ እንዳትመጣ እንዴ? እናንተ እዛው ኩኑሺ ማለት ምን ተፈጠረ? ነገርኛ። ምንም የተፈጠረ ነገር የለም፣ ግን ፈተናው አልፏል። በቃ አልፏል። የምን ፈተና ነው? ምንም ተጫወት ቤት የምን ፈተና ነው? ተነጋግረን ምን ሆነ የተነጋገረችው? እሷ እኔ ላይ እንድትቀመጥ እንዴት እንደዚህ ታደርጊያለሽ? ማለት እሷ አንተ ላይ ተቀመጠች ነው። እንዴት እንደዚህ ታደርጊያለሽ? አንቺ እንዴት እንደዚህ ታስቢያለሽ? አንቺ ራሱ በጣም ጥፋተኛ ነሽ። እሺ ማሩ፣ በጣም የሚደብር ነገር ነው ያደረግሽው። እሺ ባባዬ ምናምን አያደርግም። እንደዛ አይደለም። የኔ ጥፋት ነው። የኔ ጥፋት ነው። አረ ያንቺ ጥፋት አይደለም። የኔ ጥፋት ነው። አይደለም ባባ፣ ቆይ ስማኝ። ኖ የኔ ጥፋት ነው። ጀምር አንተ እንደዚህ እንደማታረጋው አውቃለሁ። ስለምተማመን ቢሆንም አንቺ እንደዚህ ማድረግ እንደዚህ ማድረግ ነው። በእኔ ምክንያት ተጣሉ። በቃ የኔ ጥፋት ነው። በምን እንተልኩሽ? አንቺ ይቅርታ፣ የኔ ጥፋት ነው። በምን እንዴት እንደዚህ እንጃ። ያንቺ ጥፋት ምንም አይደለም። ተይ በቃ አታልቅሽ። በምን ይቅርታ አድርግልኝ። እሺ የኔ ጥፋት ነው። እኔ ሀሳቡን ያመጣሁት። ይቅርታ በቃ እንደዛ አይደለም። በቃ እንጣላሽ። በቃ አትጣሉሽ። በቃ እሺ ይቅርታ። አይ በቃ ሁሌ ጥፋት ነው የምሰራው። በቃ አረ እንደዚህ አትበይ። እኔ እናንተን ለማጣላት ፈልጌ አይደለም። እሺ በቃ ፕራንክ ነው ደግሞ። እሺ በቃ ፕራንክ። ከዚህ በኋላ እንደዚህ አይነት ፕራንክ ይቀር ነው ያልኩት። ይሄው በቃ እንጣላለን። ይሄው አታርግሽ። በቃ ይበል ነገር የለም። ሌላ ጊዜ እንደዚህ አይነት ፕራንክ ማድረግ አልነበረብሽም። እሺ አላደርግም ከዚህ በኋላ። አንቺም በቃ ይቅርታ። እኔ ሲጀምር እንደዚህ እንደማታረግ እኮ አውቃለሁ። እኔ ደግሞ ስትጫወጫው ምን ተፈጠረ ብዬ ነው የመጣሁት። ታውቃለህ? አንደኛ ቤቲ ከኔ ጋር ነች። ሁለተኛ ደግሞ ስትጫወጫው ስንነጋገር በቃ በምን እንዴት ነበር ግን? የዚህ ሁሉ ግን ጠንሳሽ ቤት ትመስለኛለች። ሳስብ ቀደም ቤት ማን አነሳሽ ማንም የለም እያለች ነበር። በጣም የኔ ምስኪን አንቺ እንደዚህ እንደማታስቢ የዚች የመርዝ ነው። አንቺ ነሽ እንደዚህ አይነት ሀሳብ ያመጣችው እንጂ እሱ አይደለችም። አይ እኔ ነኝ። ግን በቃ ከዚህ በኋላ እንደዚህ አይነት ሀሳብ
ይሻላል። እኔና ሰው የሚያጣላ ነገር እንዳይኖር እንውጣና እንትን በሉ። እኔም ለለባብስ ራሱ ቀጥሎ